በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ስለዚህ የትግራይ ቲክቶከሮች ናቸው በጣም ያስቸገሩት ለኡህዴድ ካልተገረድን። አዶናይ እናመሰግናለን ብለናል። ከተማችንን አዶናይ ብርሃነ እሱን የመሳሰሉ ወጣቶች እንደ There's loads. It's literally a cave full of bones. Yeah. Oh my God. ሰላም ወዳጆች ቻናል የተከታታዮች አዶናይ በጣም ከበድ ያሉ ተቃውሞዎች እየቀረቡበት ይገኛሉ። ድላም ፔጅ ጋር እያደረገ ባለው ነገር ከዚህም በተጨማሪ ደግሞ በጣም ብዙ ምስጋናዎችም እየጎረፉለት ይገኛሉ ማለት ነው። ወዳጆች ቤተሰቦች አቤል አቡና ለምን ታሰረ? ይሄንን ቪዲዮ በመልቀቁ ነው እየተባለ ይገኛል። ምን አይነት ቪዲዮ ቢለቅ ነው የሚለውን ነገር ብዙዎች እንዳሉት ከሆነ ያን ቪዲዮ አሳያችኋለሁ። ወዳጆች አዶናይና ድላም ፔጅ አሁን ላይ ላሊበላ ሄደዋል ማለት ነው። ላሊበላ ያለውን ነገር አጠር አድርጌ አሳያችሁና ትልቁ ዝግብ የፈጠረውን ጉዳይ እንዲሁ አሳያችኋለሁ። እኛም ሐሳብ አስተያየቶቻችንን እንሰጣለን። እናንተም እንደተለመደው ኮሜንት ሴክሽን ላይ እንዳጠፉብኝ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ጀምሩ። ላይክ እና ሼር ሁሌም እንዳይረሳ። ወደ ቪዲዮቹ እንሂድ፣ እንመለሳለን። ያው እንግዲህ ላሊበላ እንደገቡ በእንደዚህ መልኩ አቀባበል ተደርጎላቸዋል። ያው አጠር አድርጌ ቶሎ ላሳያችሁ ብዬ ነው ጋይሶች። ወደ ዋናው ጉዳይ ከመግባታችን በፊት ተመልከቱ፣ እስኪ ተመልከቱ ውበት እንዴት እንደሚያምር። what beautiful this is man, like imagine guys፣ ይህ ተአምር ለመስራት ከ40,000 ሰዎች በላይ ህይወታቸው ሪስክ አድርጓል። ብዙ ሰዎችም የሞቱ አሉ። ካለምንም እቃ ካለምንም ድጋፍ እየቆፈሩ ይህ የሚመስል ተአምር ሰርቷል። በዓለም ሙሉ ኢትዮጵያን የሚያስጠራ ነው። በጣም ተመስገን፣ እውነት ተመስገን ነው የምለው። እኔ በጣም ደስተኛ ነኝ። ለብዙ ዓመት በመጽሔት በፎቶ በቪዲዮ ያየሁት በአካል እንደዚህ ተገኝቼ ሳየው ትልቅ ደስታ ይሰማኛል። ዋው beautiful man። Dylan is gonna be shocked. All right, let's get closer. All right, so what do you see? I don't see anything. What do you see, Blake? Get closer. What do we? Oh no, that is not what I think it is, bro. No, Isn't that crazy, dude? is that real? That's real. That's real. That's a mummy. We're just laying here. That's literally a leg. Why is it just here? With the toes and there's a nail. Why is there a seat here? Pilgrims. Actually, some people may come and this is who we are tomorrow. Oh, so you can sit here. Yeah, you can sit here and see who you are tomorrow. No wonder. ይሄንን ነበር Man is mortal. You're gonna see? Is immortal. It's all. Three bodies. Oh my God, there's more of them. Behind there are one. There's loads. It's literally a cave full of bones. Yeah. Oh my God. አያችሁት አይደል? ምን ያክል ኢምፕረስ እንደሆነ ባየው ነገር እጅግ እንደተገረመ በቃ ዋው ምናምን ያለ ቀውጢ ሲያደርገው። ምክንያቱም ሌላ ቦታ አይቶት አያውቅም። ሌላ ቦታ አይቶት የማያውቀውን ታምር ስላየኮ ገብቷችኋል። ሌላ ቦታ ያየውንማ ሆነ በጣም የሚገርም ነገር ቢያይ ተመሳሳይ ነው፣ አሪፍ ነው፣ እናንተም ሰርታችኋል ብሎ ኖርማል አድርጎ ነው የሚያልፈው። ይሄ ግን ሌላ ቦታ ያላየው ሲሆን እዚህ ጋር ነው የሚቀመጠው። ለሌሎች ሰዎች ሪኮሜንድ ያደርጋል፣ በጣም ዝነኛ እንደመሆኑ አንፃር ማለት። ስለዚህ ፍሰት ይኖራል። ቱሪስት ወደ ሀገራችን ጥሩ ነገር ማግኘት እንችላለን ነው እንጂ ጅብ ብታሳየው ባለፈው በጣም ስንቃወም እንደነበረው ምን ታገኛለህ? ምን ታገኛለህ? ጅብ እጄ ላይ የጣለ መድኃኒቱን የነበርኩ ስንል የነበረው ለዚሁ ነው። ሐረር ከሄድክ የጄ ጎልግን ቤት ነው። ነገ አክሱም አለ፣ ፋሲለደስ፣ በጣም ብዙ የሚጎበኙ ቦታዎች አሉ። ወደ እነዛ ቢትሄድ ብዬ ነው የማስበው ማለት ነው። አዳነች አበቤ ምስጋናዋን አቅርባለች ለአዶናይ። ምን አለች የሚለውን ላሳያችሁ። ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሚባሉ ሰዎች ቲክቶከሮች፣ ዩቲዩበሮች መምጣታቸውን ተከትለው የሚከተለውን ተናገሩ። ትውልዱ ገብቶታል። የዛሬው የወጣቶች ድጋፍና ተነሳሽነት እጅግ አስደናቂ ነው። እኛ ኢትዮጵያ ብልጽግና በትጋት ስንሰራ፣ ወጣቱ ደግሞ የዚህ ስራ ፍሬ ተቋዳሽና የሀገሪቱን ብልጽግና የሚያጣጥም ሆኗል።
በአሁኑ ወቅት ሀገራቸውን የሚወዱና ኢትዮጵያን ከፍ ለማድረግ የሚተጉ ወጣቶች መመልከት እኛም በበለጠ ትጋት እንድንሰራ ትልቅ መነሳሳትን ይፈጥርልናል። ከዛሬው በተጨማሪ ሌላው ማሳያ ሰሞኑን አዶናይ ብርሃነ እሱን የመሳሰሉ ወጣቶች እንደነ ዴላን ፔጅ ያሉ ታዋቂ አጫጭር ማህበራዊ ሚዲያ ላይ ዜና አቅራቢዎች ወደ ሀገራችን በመምጣት የኢትዮጵያን በጎ ገጽታ ለመገንባት እያከናወኑት ያለው ተግባር የሚበረታታና ይበል የሚያሰኝ በመሆኑ ወጣቶቹን በርቱ ልንላቸው ይገባል። ይህን አቤላ ቡና የሚናገረውን ላሰማችሁ። አቤላ ቡና የታሰረው በዚህ ንግግሩ ነው እያሉ ይገኛሉና እስኪ ቪዲዮን ላሳያችሁ። እስኪ አገሬ ኢትዮጵያ ድንገተኛ እንግዳ የመጣባትን ብዙ ልጆች ያሏትን እናት ትመስለኛለች። እናቲቱ እንግዶቿ ሲመጡ አልጋ ስር፣ ሶፋ ስር፣ ጓዳ ውስጥ ያለውን ቆሻሻ ሳታጸዳ እንግዶቹ ብቻ የሚያዩትን የፊት ለፊቱን ነገር ብቻ አጽድታና አስውባ እንግዶቿን በደስታና በክብር የምትቀበል በጓዳ ያሉትን የተራቡትን ልጆቿን በቅባት አስውባ ጠግቧል እያለች ለመጡት እንግዶች የምታስተዋወቅ እንግዶቿ ከልጆቿ የሚበልጡባት እንግዳ ተቀባይ እናት ትመስለኛለች። ደስ ይላል። እነዚህ ሁሉ ሰዎች ለሀገር ገጽታ፣ ለሀገር ግንባታ የበኩላቸውን አስተዋጽኦ እያደረጉ እንደሆነ ባልክድም፣ ነገር ግን በጓዳ ያለውን ሪያሊቲ ለሌላው ባታሳዩትም ውስጥ ላለነው ለኛ ግን ለመቀየር ብትታገሉ ምናልባት ከግብዝነት ትወጣላችሁ ብዬ አምናለሁ። በተለይ ኢትዮጵያውያን ኮንቴንት ክሬተሮች፣ ኢንፍሉዌንሰሮች ብዙ ጊዜ የምትሰሩት ከህዝብ ጎን ሆናችሁ ሳይሆን ከሚጠቅማችሁ ጎን ብቻ ሆናችሁ እንደሆነ እየተመለከትኩ ነው። ቅጥ ያጣ የኑሮ ውድነት፣ ሃይባይ የሌለው የነጋዴዎች ስግብግብነት፣ ውጣ ውረድ የሚበዛበት ቢሮክራሲ ባለበት ሀገር ውስጥ እናንተ የፊት ለፊቱን መልካም ነገር ብቻ በማሳየት በጓዳ ያሉትን የብዙ እናቶች፣ ህፃናት፣ ወጣቶች ረሃብና ስቃይ ባላየ ያለፋችሁት ይመስለኛል። እንዳ እየሰራ ነው ፎዋይ ህዝቡ ነው ያከበረ፣ ህዝቡ ነው የወደደ፣ ህዝቡ ነው እዚህ ደረጃ ያደረሰ ህዝብ እንጂ መንግስት አይደለም አንተን እዚህ ያደረሰ ህዝቡ ነው። አዶናይ 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 እያለ ክብር የሰጠ ለዚህ ህዝብ ይገባዋል። ተው አዶናይ ፕሮፓጋንዳ አትሳ። ኢትዮጵያ የሌላትን ገጽታ አትገንባ። የላትም የገጽታ ኢትዮጵያ በፍጹም የላትም። ማንም ከውጭ መጥቶ ጮማ ቆርጦ መሄድባት እንጂ ሀገር ውስጥ ያለው ወንድምና እኔ መሰለኝ አብረው ተጫውተው እንደ ጓደኛ አብረው ጥሩ ነገር አድርገው የሚሄድ ነው መሰለኝ። ልጁን ፖለቲካ እያሰሩት ነው በምታዩት መልኩ። ኢንተርናሽናል ኒውስ ዘጋቢ ነው። ኢትዮጵያ በጣም የምትገርምናት ተብሎ ይፖሰትላል። እዚህ ቢጨፈጭፍ ቢያርድ ቢበላ ይኸው አቤላ ቡና የሚባለውን ታስሯል። ምን ስላለ? ይሄን ነገር ስለተናገረ። አቤላ ቡና የተናገረው ጥሩ ነው ስለ ኢትዮጵያ መልካምነት ማውራት፣ ችግሯንም ግን አብረ ብታወራው መልካም ነው ብሎ ነው ያለው። ይሄ ሲባል ጉሮሮን ይዘው እስር ቤት ከተቱት። ቴዲ አፍሮ ስለ ኢትዮጵያ ችግር ሲናገር ጉሮሮ ተይዞ ጓደኞቹ በሙሉ እስር ቤት ገቡ። አንድም ሰው ስለ ኢትዮጵያ ችግር የመናገር ኢትዮጵያ ላይ መብት የለው። ኢትዮጵያ ላይ ያለውን ችግር መናገር እንደ ከፍተኛ ወንጀለኛ ተደርገህ ትታያለህ። ይሄ ትክክል አይደለም። ኢትዮጵያ ላይ በጣም ብዙ ችግር አለ። በጣም እንደ ዶክተሮች ገንዘብ ይሰጠን በቂ ገንዘብ አናገኝም ስለተባለ አይደለም እንዴ ሽባ አርጋችሁ እስር ቤት ተከተታችኋቸው ቅጥቅጥ አርጋችሁ። ማን ነው ልብ ኖሮት የሚወጣና ስለ መብቱ የሚጠይቅ? ኢትዮጵያ ላይ ማን ነው የሚናገር? ይሄ ነገር ቸግሮኛል፣ ይሄ ነገር ችግር ነው ብሎ የሚናገር እናቱ የወለደችው ኢትዮጵያ ላይ ይውጣ። ተቀጥቅጦ ሽባ ሆነ ይገባል። ስለዚህ አቤልን ያደረጋችሁት ይሄን ነው። አቤል በጨዋን የተናገረው ጥሩ ነገር እንዳለውላ የኢትዮጵያንም ጥሩ ገጽታ እንደተናገርኩላ አንዳንድ ገጽታዋን ችግሮቿን ውስጥ ያለውን አሳዩት፣ ይወቀው፣ ይረዳው ማለት እስር ያስከትታል፣ እስር ያስከትታል። እና አዶናይ ህዝብ ያነሳ ሆነ ህዝብን መርሳት የለብን። ህዝብ ከጠላ አባቴ የሁላ እውቅና አፈር ከድሜ ይገባ። አፈር ከድሜ ተመልሰ ካናዳ ነው የምትገባው። ካናዳ ሮጠ ትገባለህ፣ እዛው የምትሆነው ትሆናለህ። ስለዚህ አዶናይ ፕሊዝ በህዝቡ ስሜት በህዝቡ ነገር ላይ አትጫወትበት። ህዝቡ አሞታል። እውነት ለመናገር ኑሮ መቋቋም ያልቻለ የኢትዮጵያ ህዝብ ነው። እውነታው ይሄ ነው። የኢትዮጵያ ህዝቡ መኖር አቅቶታል። መተንፈስ አይችልም። ይሄ እውነታው መተንፈስ አይችልም። በየየመኑ በየሊቢያው በየምኑ በየቀኑ የሚሰደደው ኢሚግሬሽን ብትሄድ በየቀኑ ፓስፖርት ለማውጣት ያሁላ ሰልፍ ያሁላ መከራ የሚበላው የኢትዮጵያ ህዝብ ኢትዮጵያ ላይ ስለሞላለት ነው። ኢትዮጵያ ላይ ነገሩ ስለተስተካከለ ኢትዮጵያ ላይ በመልካም ነገር ስላለ ነው አይደለም። ስለዚህ አዶናይ ፕሊዝ እንደዚህ አይነት ቁማሩን ትተህ ጓደኛህን እንደ ጓደኛ አድርገህ አድርገው። ከዛ ውጭ ግን ኢትዮጵያ ላይ ያለውን ነባራዊ እውነታ ማንም ያውቀዋል፣ ማንም ያውቀዋል።
የማይመስል ነገር አምጥተህ ስታስጨበጭብ ፖለቲካ ስታሰራ መዋሉ ህዝቡን ሸጠዋል። አዶናይ ይሄ ልክ አይደለም። አዶናይ እናመሰግናለን ብለናል። ከተማችንን በደንብ ስላስተዋወቅልን ስላሳየልን እናመሰግናለን ጋይስ። እውነት እንነጋገር ከተባለ ዳኩ ምን እንደምናደርገው ግብዞች አስመሳዮች ነን። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። በጣም ያስቸገሩት ለኡህዴድ ካልተገረድን እያሉ ያስቸገሩት የትግራይ ልጆች ሆነው ቲክቶከሮች ናቸው። ለምሳሌ አንዱ አዶናይ የኡህዴድ ገረድ ሆኖ መስራት ይፈልጋል፣ መገረድ ይፈልጋል። አዶናይ ጉዳዩ አይደለም። ከሁሉ በላይ ስንት ችግረኛ እያለቀሰ ትግራይ ውስጥ በአብይ አህመድ ስርዓት ደሞዝ ተከልክለው 5-6 ወር ያደረገ ቤተሰብ እየተራበ ያለበት ነው። ነዳጅ አይገባም ተብሎ ሆስፒታሎች እየተዘጉ ያሉበት ነው። ስደተኞች ሌት ተቀን የሚበሉት አይደለም የሚያድሩበት አጥተው በየቀኑ በበሽታ የሚሞቱበት ክልል ነው ትግራይ። ግን እንደና አዶናይ ዜማ ደግሞ የምትባይ መጣለው አንቺ ጋር አሁን ደግሞ ልታሽቃብጭና ልትገረጂ ብዙ ጊዜ ተናግረሽ አላቅም። ዜማ የምትባይ አሁን ለመገረድና ለኡህዴድ ለአብይ አህመድ ለማሽቃበጥ አዲስ አበባ ላይ this beautiful ኢትዮጵያ ብላ አርፈሽ ተቀመጭ። መጀመሪያ እዛ ክልልሽ ትግራይ ላይ ያለ ትግራይ ህዝባችንን እንርዳው እናግዘው። አታሽቃብጡ። አዶናይም ብትሆን ሌላ አሽቃባጭና ኢንፋክት የብልጽግና ገረድ ነህ አንተ ብትሆን። እነዚህ ተራ ቲክቶከር ግን አድቫንቴጅ ይወስዳሉ በደሃው ህዝብ ገንዘብ። የኢትዮጵያ መንግስት የሚያወጣው ገንዘብ የኢትዮጵያ ህዝብ ገንዘብ። እነሱም በፈረስ ታሞላቀቃለህ። ጮማ፣ ክትፎ ቤት፣ ዳንስ ቤት፣ ምን ቤት እያስገባ ምን ለማግኘት ምን ነው ጥቅሙ? እነሱ ስለ ኢትዮጵያ ጥሩ እንዲያወሩ። ቲክቶከር የሚሰማ የለም። ኤአይ አለ ዛሬ ላይ መረጃ በትክክል የሚሰጥ እንደዚህ አይነት ቲክቶክ አይደለም። ኤኮ ድንቁርናችሁ ስለሚያሳይ ስላልነቃችሁ ከዘመኑ ጋር ስላልተራመዳችሁ። እኔ አሁን የሆነ ሀገር ለመሄድ እጄ ላይ ያለ ስልክ ኤአይ አለ። ሁሉም መረጃ ይሰጠኛል። ችግሩን ይነግረኛል። የት ቦታ መጎብኘት እንዳለብኝ እንደሌለብኝ በሙሉ ይነግረኛል። እኛ ግን የሚመስለን እንደዚህ ተራ ቲክቶክ። ልጁ እኮ ገርሞታል። እሱ ሀገር ብትሄድ እና አዶናይን ሻይ ያጋብዛቸው፣ ግን አድቫንቴጅ ይወስዳሉ። ለምን? መሀይም ሀገር ነው ያሉት። መሀይም የኛ ቲክቶከሮችም ቢሆን መሀይም ለመሀይም ድሃ ሀገር ላይ ሆነ እንደነዚህ አይነት ሰዎች አገርህ እየመጡ አድቫንቴጅ እንዲወስዱበት ታደርጋል። ሳል ይሄ እኮ በጣም ያሳዝናል። እንደ ሀገር እንዴ ሀገሪቷ አንድ ቲክቶከር ጋብዘህ ቦዲጋርድ አድርገህ መኪና ምናምን ልጁ ራሱ ሳይደነግጥ አይቀርም። ምንድነኝ እኔ እንዴ እንደዚህ የሚያደርጉልኝ ብሎ እርግጠኛ ነኝ ይደነግጣል። ማለት ወይ የታወቀ ኳስ ተጫዋች ወይ የታወቀ የአገር መሪ ወይ ምልህ ትልቅ ባለሀብት እኮ አይደለም። ተራ ቲክቶክ ላይ የሚያወራ ልጅ ለቃለቅ። እንግዲህ ጠቅለል ለማድረግ ያክል መወዳችሁ ቤተሰቦች አዶናይ እያደረገ ያለው ነገር ይላሉ ግማሽ የሚሆነው ሰው አዶናይ እያደረገ ያለው ራሱ ኢንተርናሽናል ቲክቶከር ለማድረግ የእንግላንድ ፔጅን ተጠቅሞ እንዲሁም ደግሞ ሌላ ያስተዋውቀው እንግላንድ ሌላኛው ዩቲዩበር አለ KSI የሚባል በእነሱ አማካኝነት ራሱን ኢንተርናሽናል ለማድረግ እየጣረ ያለበት ነገር ነው። ከዛ በተጨማሪ ደግሞ አይሾ ስፒድ እንዳደረገው አገራችን ምን ያክል ደረጃ ላይ እንዳለች እንዳደገች ጥሩ የሆነ ስም በኢንተርናሽናል ደረጃ እንድታገኝ እያስተዋወቀ ነው። ስለዚህ በፖዚቲቭ መንገድ ብቻ ነው እንጂ ያየው የተረዳው እያደረገ ያለው ኔጌቲቭ ነገር አስቦ አይደለም ነው። ሌሎቹ ግማሽ የሚሆነው ሰው ደግሞ እያለ ያለው ለራሱ ጥቅም ሲል ብቻ አዶናይ ለራሱ ጥቅም ለራሱ ዝና ሲል ከህዝብ ተቃራኒ የሆነ ፕሮፓጋንዳ እየነዛ ነው ያለው። ለራሱ ሲል ብቻ ፖለቲካ እየሰራ ነው ያለው ነው የሚሉት ማለት ነው። ወዳችሁ እናንተም ምንድነው የሚለውን ነገር የተሰማችሁን ሐሳብ አስተያየቶቻችሁን እንደተለመደው ኮሜንት ሴክሽን ላይ አስቀምጡ። የዛሬው ይሄን ይመስላል። በሌሎች ጉዳዮች እንመለሳለን። ወዳችሁ ቤተሰቦች ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ውጡ። ላይክ እና ሼር እንዳይረሳ። ይመቻችሁ።